አሰላሙ አለይኩም ወረህመቱላህ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልልኝ። እንደዚሁም ክርስቲያን ወገኖቼን ሰላም ሰላም ብያለሁኝ። እንዴት ናችሁ? ደህና ነኝ አልሐምዱሊላህ ከኔ ጋር። እንግዲህ ዛሬ ምንድነው እሱ እዚህ ጋር ዛሬ ተምር ማለት ነው። በእርግጥ የተረተበ ነው ይሄ ተምር ማለት ነው። ለምንድን ነው እሱ የተዘጋጀው ብትሉኝ ለሀፍላ ወይም ደግሞ ለአንዳንድ ፕሮግራሞች የተዘጋጁ ናቸው ማለት ነው። ምንድን ነው እሱ ይሄ እንትን ጣሄና አለው ውስጡ ደግሞ እንትን ግሽጣ አለው ማለት ነው። ግሽጣ ካደረግን በኋላ እንደዚህ አርግተን እንረትበዋለን ማለት ነው። አያችሁ ከለር ማለት ነው። ፍስቱ አለው ሄዳው ምንድነው እሱ የሚባለው አላውቅም ስሙን ላይ ብቻ ለዲኮር በጣም አሪፍ ነው። እንደዚህ ካደረግነው በኋላ ላይ ከላይ እንደዚህ ፍስቱ ከታች አርግተናል። ከላይ ደግሞ አሁን ከላይ ያለው ምኑ ነው ብትሉኝ እንትኑ ነው ማለት ነው። የግሽጣው ነው ማለት ነው። ከታች ያለው ጣሂና ነው ማለት ነው። ለምንድን ነው እንደዚህ የምታደርጉት? ይሄን ስንሰራ ምንድነው የምናደርገው? ፍሬውን እናወጣዋለን የተምሩን ማለት ነው። ይሄ አለ። አሁን ግን እናንተ የምታስቡት ልክ ውስጡ እንዳለ ፍሬ ምናምን የምታስቡት ገብታችኋል። ነገር ግን ይሄንን አውጥተን ፍሬው ምናምን እኛ የፈለግነውን እንትን መጠቀም እንችላለን ማለት ነው። የፈለግነውን እንትን ለምሳሌ አሁን ይሄ አያችሁት ጣሂና ነው ማለት ነው። ጣሂና ብዙ ልጆች ታውቁታላችሁ። ሶስ እንሰራበታለን የተለያዩ ነገሮች። ነገር ግን ተምርም ላይ እንጠቀመዋለን ማለት ነው። ግሽጣውንም እንደዛ ተጠቀመን የራሱ ጣፋጭ ስለሆነ ተምሩ ምንም አይነት ነገር አያስፈልገንም። ውስጡ አድርገን እንደዚህ ከእንትን ብለን እንከነውና እናጣብቀዋለን ልክ እንደ ሳንዱሽ ማለት ነው። ያው የአረብ ሀገር ነገር ታውቁታላችሁ እንግዲህ ብዙ እንትኖች አሉት ማለት ነው። አሰራሩ አሉት ማለት ነው። እንደዛ ታረጉና እንደዚህ በአማረ ሁኔታ ትረትቡታላችሁ ማለት ነው። እዚህ ጋር መሆን ያለ ይኸውላችሁ እንደዚህ ለዝግጅት ምናምን በሚያምር ሁኔታ ለዲኮር አገርም ገብተን በነገራችን ላይ መስራት እንችላለን። እዚህ ብቻ አይደለም በነገራችን ላይ ማለት ነው። እንግዲህ አበባ ለምትወዱ ደግሞ አበባ እነኚህ አበባዎች እዚህ ጋር አሉ ማለት ነው። በጣም ያምራሉ። ማሻአላህ ተባረከላ። እንደኔ አበባ የሚወዱ ማለት ነው። እዚህ ጋር ይታያቸዋል። ይሄ ሁሉ ምንድነው ብትሉኝ ያው ከእንትን ከሰርጉ መልስ ምናምን ያለው እንትን ነው ማለት ነው። እዚህ ጋር ከሰርጉ የተመላለሰው ያ እንግዲህ አረቦች ሲያገቡ ምናምን ዲኮር ያበዙ የለም። ከዛ ሲያገቡ እንደዚህ የተሰጣቸው ከጓደኛቸው ያው እዚህ ጋር ካርድ ነበረው። በነገራችን ላይ ካርዱ ተነስቷል። ካርዱ ስለተነሳ ነው እንጂ የሚገርመው ነገር ደረቅ አበባ ነው። ግን ስታዩት እንደዚህ ውስጡ የሆነ እንትን ላይ ተሰክቶ ነው የመጣው እዚህ ካርቶን ላይ ማለት ነው። ይታያችሁ ሱብሃንአላህ። ይሄን ምን እናደርገዋለን? ውሃ እንሰጠዋለን። ይሄንም ማለት ነው። እኔ ግን መስጠት ስላልፈለኩኝ ትቼዋለሁ። ደርቋል። አውጥቼ እመጣል ነው አሁን ማለት ነው። ይሄ እንደዚህ ውሃ ስንሰጠው እንትን ይላል። ውሃ ያገኛል። አበባው እንደ አይደርቅና እንዲያብብ ይሆናል። ግን ውሃ ስላልሰጠነው እንግዲህ ደርቋል እዚሁ ላይ እንደሆነ ማለት ነው። ይሄ እንኳን እርጥብ ነው ገና ውሃ አርጌበታለሁ። በነገራችን ላይ ውሃ አለው ማለት ነው እዚህ ጋር ማለት ነው። ውሃ ስላለው እርጥብ ነው ማለት ነው። ታያችኋል። አረንጓዴ ሆኖ በቤታችን ውስጥ እንደዚህ ፍክት ያለ አበባ ምናምን እንዳይደርቅ ማድረግ እንችላለን። እንግዲህ ፍቅርም እንደዚህ ነው ማለት ነው። ሰዎችን ካልተንከባከብናቸው ትዳርም ላይ ሆናችሁ ትዳራችሁን ካልተንከባከባችሁ እንደዚህ እንደ አበባ ይደርቃል ማለት ነው። የሚገርመው ነገር እውነት ለመናገር የሆነ ነገር ስናስብ ይሄ የደረቀበት ምክንያት ለምንድን ነው? ምክንያቱም ብናየው ስላልተንከባከብ ነው ማለት ነው። የሰውም ልጅ ደግሞ የሆነ ነገራችሁ ያላችሁ ነገር ካልተንከባከባችሁት እንደዚህ ይደርቃል ማለት ነው። ውድ እህቶቼ ወንድሞችም እንደዛው። ለእህት ብቻ አይደለም በነገራችን ላይ ሁላችንም ይመለከተናል ህይወታችንን። ስለዚህ ስለሚመለከተን ያለንን ነገር እንደዚህ ስንንከባከበው እንደዚህ
እንደዚህ እንደ አበባ እዚህ ጋር ፍክት እንዳለ ነው ያለው። ስለዚህ ይሄኛውም ብንንከባከበው ኖሮ እንደዚህኛው ሳይደርቅ ምንም ሳይድ ይቀመጥ ነበር። ግን እኔ ጣል ጣል ስላደረኩት ቦታ ስላልሰጡት ምን ሆነ ደረቀ ማለት ነው። አያችሁት? ደረቀ። ሱብሃንአላህ ይገርማል። እስቲ ይሄኛውስ ቢስሚላ በጣም ደርቋል። ይሄኛውም ደርቋል። ይፈጣሪ ያለ ወይኔ 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 መዳም ገደለችኝ የምሬ ነው የምላችሁ። አሁን ይሄውላችሁ ይሄንን ማውጥቼ እዚህ ጋር ውሃ ብሰጠው ኖሮ አይደርቀው ነበር ሀይጋ ማለት ነው። አሁን ይሄኛው خلاص እጥለዋለሁኝ ማለት ነው። እጥለዋለሁኝ የኔ ነው ጥፋቱ ማለት ነው። እስቲ ይሄኛው ነው ይሄ ውሃ አለው ግን ደርቋል። ለምን ተደረገ አላውቅምልኝ። ይሄኛው ደግሞ ይሄም ውሃ አለው ግን ደርቋል። አንዳንድ አበባ ይደርቃል መሰለኝ ያጀማል። ምን ነክቶት ነው? ጉድ እኮ ነው። ምን ነካህና ደረቀ? አሁን ይሄ ጋር እርጥብ ነው። የሚደርቅ ነው ማይደርቅ አለው መሰለኝ ማለት ነው። ይሄኛው ደግሞ ደርቋል እንደዚህ ማለት ነው። ይሄማ የለም አብቅቶለታል። ምስኪና ይሄኛው በጣም ያምራል። ዋው ማሻአላህ ተባረከ። ይሄኛው ኧረ ተሸውጄ ነው ወይስ ደግሞ አይኔ ይሄ ማለት ነው። ወላሂ እኔ መሰለኝ እንትን ነበረ ማለት ነው። ምንድነው እሱ ያኔ የተፈጥሮ ነው ግን ያሁን የተፈጥሮ ነው። ይሄኛው ደግሞ አልበጠስም አለኝ። ይሄኛው ዝም ብሎ እንትን ነው ማለት ነው። ጉድ እስቲ ነው ግን ይሄኛው በጣም ጠነከረብኝ። ለምን እንደሆነ አላውቅምና ለማንኛውም ያው የአበባን እንትን የደረቀበትን ምክንያት እያስረዳኋችሁ ምንድነው እሱ ያው ስለጠፋሁኝ እንዳልጠፋባችሁ ለናፈቃችሁ ነው ማለት ነው። ዛሬ ምግብ ምናምን አይደለም ይዤላችሁ የመጣሁት እና እንደዛ ስለሆነ ቢስሚላ ከወደዳችሁት ሀሳብ አስተያየቱንም ኮሜንት ላይ አስቀምጡ ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። ላይካችሁ ያስፈልገኛል፣ ኮሜንታችሁ ያስፈልጋል። አትለፉ ዝም ብላችሁ ማለት ነው፣ በቅንነት ማለት ነው። እናንተ ካላበረታታችሁን ደግሞ እርስ በርስ ካልተበረታታን ማፊ ፋይዳ ማለት ነው። ስለዚህ አብሮነታችሁን፣ ጥሩ ሀሳባችሁን እና ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱ ማለት ነው። እና ወዳችኋለሁ። ወዳችሁና ፈቅዳችሁ ለምትከታተሉኝ ከልብ ነው የማመሰግነው። የምር እናንተ ቃላት የለኝም። እዚህ መድረሴን በእናንተ ነውና ከልብ ነው የማመሰግነው። እና ከወደዳችሁት ላይክ አድርጉ። በሌላ ቪዲዮ ውስጥ የምንገናኝ ደግሞ ሰላማችሁን ብዝዝዝት ያርገው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወዳችኋለሁ ላላ ብዬ ባይ ባይ። ሰላማችሁ ብዝት ይበል ማለት ነው።